ጤና ይስጥልን የተከበራችሁ የቻናላችን ተመልካቾች ሰበር የተባሉ መረጃዎች ተሰምተዋል። ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ቻናሉ አቬል ሚዲያ ነው። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሁኑ። ወደ መረጃዎቹ አለፍን። ዶክተር ደብረጽዮን ገብረሚካኤል ቢሮ ሰብረው መግባታቸው ተነገረ። ዶክተር ደብረጽዮን ገብረሚካኤል መፈንቅለ መንግስት በማድረግ ዛሬ በይፋ ወደ ፕሬዝዳንት ጽህፈት ቤት ዶክተር ደብረጽዮን የካቢኔ አባላትን የጠሩ ሲሆን በግልበጣ ስለመጣው አዲስ አስተዳደር ማብራሪያ ለመስጠትና ወቅታዊ ሁኔታዎችን አስመልክቶ ለመወያየት ለጋዜጠኞች ጥሪ አቅርበዋል ተብሏል። በፕሪቶሪያው ስምምነት መሰረት ክልሉን በጊዜያዊ አስተዳደርነት ሲመሩ የነበሩትና በቅርብ ጊዜ ስልጣናቸው ለአንድ ተጨማሪ ዓመት የተራዘመላቸው የጄኔራል ታደሰ ወረደ የቀጣይ ፈንታ ምን ሊሆን ይችላል የሚለው እየተጠበቀ እንደሚገኝ ተነግሯል። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረሚካኤል ቢሮ ሰብረው ገቡ ከተባለ በኋላም የመጀመሪያውን የካቢኔ ስብሰባ በመቀሌ ከተማ ማካሄዳቸው ተሰምቷል። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረሚካኤል በመቀሌ ከተማ በሚገኘው የፕሬዝዳንት ጽህፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸው ተገልጿል። የክልሉ ካቢኔ ስብሰባዎቹን በሚያካሂድበት በዚህ አዳራሽ የተደረገው የካቢኔ ስብሰባ ትኩረት ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉን አስተዳደሩ አስታውቋል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሜ በተቋቋመ በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራል መንግስቱ እውቅና ከተሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፍጠሩን ብዙዎች በመግለጽ ላይ ይገኛሉ። ይህ በእንዲህ እንዳለ ሌተናል ጄኔራል ታደሰ ወረደ ማስጠንቀቂያ መስጠታቸውም ተነግሯል። በትግራይ ክልላዊ መንግስት ውስጥ ያለው የውስጥ ስልጣን ሽኩቻ ወደ ከረረ ደረጃ መሸጋገሩን ተከትሎም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ የተቃውሞ መግለጫ አውጥተዋል። ሚያዝያ 30 ቀን 2018 ዓ.ም ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ አስተዳደሩ የካቢኔ አዳራሽ ስብሰባ መጀመራቸውን ገልጸዋል። ድርጊቱ የስልጣን ወረራ መሆኑን የጠቀሱት ጄኔራሉ ለሚከተለው ማንኛውም አይነት ቀውስ ተጠያቂው ይህ በጉልበት ስልጣን ለመያዝ የሚንቀሳቀሰው አካል መሆኑን አስታውቀዋል። በጉዳዩ ዙሪያ እስካሁን ድረስ ከፌዴራል መንግስት ምንም የተባለ ነገር የለም። በመንግስት በኩል ምንም አይባል እንጂም የሰሜን ምዕራብ እዝ ግን ሊሰነዘር የሚችል ማንኛውንም ጥቃት መከላከል በሚያስችል ደረጃ ላይ መሆናቸውን በየጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ በኩል አረጋግጧል። ጄኔራል አበባው በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው እንዳሉት እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከት በሚያስችል የዝግጁነት ደረጃ ላይ ይገኛል ማለታቸውን መዘገቡ የሚታወስ ነው። በሌላ ዜና የዶክተር ደብረጽዮን ካቢኔ ቢሮ ሰብሮ ገባ ከተባለና የመጀመሪያውን ስብሰባ ባደረገበት ወቅት በመቀሌ ከተማ የተዋጊ ጄት ቅኝት መደረጉም ተነግሯል። በመቀሌ ከተማ በአንድ ሳምንት ልዩነት ለሁለተኛ ጊዜ የተዋጊ ጄት ቅኝት መደረጉን የአይን እማኞች ተናግረዋል። የጄት ቅኝቱ 5 ሰዓት ከ37 ደቂቃ ጀምሮ በስፋት ታይቷል ተብሏል። ከፕሪቶሪያ ስምምነት መፈረም በኋላ የጄት ቅኝት ሲደረግ ይህ ለሁለተኛ ጊዜ ነው መባሉ ነው የተነገረው። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርን፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን እንዲሁም በማህበራዊ ሚዲያ በረከት ገበሬዋ በመባል በቲክቶክ የምትታወቀዋን ወይዘሮ በረከት ወርቁን ጨምሮ ሌሎች ግለሰቦች በሀገር አቀፍ ደረጃም ለተፈጠረው የነዳጅ እጥረት ምክንያት በሆነ ከባድ የሙስናና የኮንትሮባንድ ወንጀል ተጠርጥረው ክስ እንደተመሰረተባቸው ተነገረም። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገቡን ተቀብሎ ማየት የጀመረ ሲሆን በአቃቢ ሕግ ክስ ላይ እንደተመላከተው ባለስልጣናቱ የፍቃድ አሰጣጥ መመሪያን በመጣስ ከተከሳሽ ወይዘሮ በረከት ወርቁ ጋር በመመሳጠር ከ466,000 ሊትር በላይ ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርገዋል። ተከሳሿ ወይዘሮ በረከት ከዚህ ቀደምም ለኢንቨስትመንት በሚል ሽፋን በጋምቤላ ክልል ዲማ ከተማ በወጣ የንግድ ፈቃድ ከ1000 ሊትር በላይ ነዳጅ በቀጥታ ከጅቡቲ በመውሰድ ምንም አይነት የነዳጅ ማከማቻ ዲፖ ሳይኖራት ከ100 ብር በሚበልጥ ዋጋ የተገዛውን ነዳጅ 1200 ብር አካባቢ ለወርቅ አምራቾች በህገወጥ መንገድ መሸጧ በክሱ ላይ በዝርዝር ቀርቧል። የእነዚህ ባለስልጣናትና የግለሰቧ ህገወጥ ድርጊት በመንግስት ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ክሱ አስረድቷል። ከዚህም በተጨማሪ በዚሁ የክስ መዝገብ የተካተቱ ሌሎች ተከሳሾች በሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፈቃድ በማውጣት እንዲሁም ነዳጅ ከመንግስት ቁጥጥር ውጭ
አድርጓል ተብለው ተከሰው ፍርድ ቤት ቀርበዋል። እንዲሁም ክሱ በተመሰረተባቸው አንዳንድ ተከሳሾች መኖሪያ ቤትና ቢሮ ላይ በተደረገ ድንገተኛ ፍተሻም በ10 ሺዎች የሚቆጠር የአሜሪካ ዶላር፣ ዩሮና የእንግሊዝ ፓውንድ በህገወጥ መንገድ ተደብቆ መገኘቱን ክሱ አመላክቷል። ጉዳዩን የያዘው የፌዴራል ከፍተኛ ፍርድ ቤት 3ኛ የሙስና ጉዳዮች ወንጀል ችሎት መዝገቡን ከፍቶ የተከሳሾችን ጉዳይ ማየት ጀምሯል። የዜና ከተሰማ በኋላ በረከት ገበሬዋ በበኩሏ መልእክት አስተላልፋለች ተብሏል። ተበዳይ ዝም ካለ ተከሳሽ ይሆናል። ስላመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳጅ ትዕዛዝ ወዲያው ነበር የተፈታሁት። ሃይ ሀገሬ፣ እኔ ላቤን አልነበረም የሰጠውሽ ደሜን ነው። እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው ብላለች። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ከሀብታም ሀገር መጥቼ ድቅድቅ ያለ ጫካ ገባው፣ ዝቅ ብዬ ሰራው፣ ለሴቶች እህቶቼ ኩራት ሆንኩኝ በማለትም መልእክቷን አስተላልፋለች። 3 ትምህርት ቤት ገንብቼ አቅመ ደካማ ህጻናትን አስተማርኩ። ምገባ ማዕከል በ55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። የፌዴራል ፖሊስ በስራ ላይ እያሉ የተጎዱ አባሎቻቸውን በአቅም የደገፍኩ፣ ሀገሬ ስትፈልገኝ አጠገቧ ቆምኩ ስትል ጽፋለች። የቦረና ድርቅ ላይ ነበርኩኝ። የጎፋ መሬት መንሸራተትም ላይ ተሳትፌያለሁ። እናቶችና ህጻናት በነጻ የሚታከሙበት ክሊኒክም ገንብቼ ለምስኪን ወገኖቼ አበርክቻለሁ ስትል ተናግራለች። ምስኪኑ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረግኩ። ይሄ ውሸት ነው ሀገሬ፣ እስቲ ልጠይቅሽ፣ ለምን በውሸት ከሰሽኝ? ከመንግስት ጎን የቆምኩት እኮ የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩ አይደለም በማለትም ሀሳቧን ጨምራ ገልጻለች። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም ወስጄም ተጠቅሜም አላውቅም። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም። ሀገሬ እውነት በጣም ተቀየምኩሽ በማለት በረከት ገበሬዋ መልእክቷን አስተላልፋለች። ከጉድለቴ የሰጠሁሽ እንጂ 1 ብር አልነጠኩሽም። በነፍሴ እምላለሁ እግዚአብሔር ይመስክርብኝ። እንዳልሰራ ካልፈለግሽኝ ምን አለበት ከነሙሉ ክብሬ ወደ መጣውበት ብሸኝኝ። ያለ ስሜ ስም ሰጠሽኝ፣ እኔ አልረግምሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙብሽ ውለታቸውን ስለበላሽ ረግመውሻል፣ ያበቂ ነው ብላለች። ቢቢሲ በአማራ ክልል በተፈጸሙ ወሲባዊ ጥቃቶች ላይ የሰራው ዘገባ ሽልማት አሸነፈም። ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት የተፈጸመው ወሲባዊ ጥቃቶችን በሚመለከት በሰራው ጥልቅ የምርመራ ዘገባ የአምነስቲ ኢንተርናሽናል ዩኬ መገናኛ ብዙሃን ሽልማት ሚዲያ አዋርድ ማሸነፉ ተነግሯል። ሽልማቱ በምርጥ የፊቸር ዘገባ ምድብ የተሰጠ ሲሆን ቢገድሉኝ ይሻለኝ ነበር፣ የሴቶችን ሕይወት እያበላሸ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ የቀረበ ነው። ዘገባውን ለመስራት ለ6 ወር ያክል ጥልቅ ምርምር ማድረግ፣ የጥቃት ሰለባዎችን በማነጋገር እማኝነት መቀበል እንዲሁም የሕክምና ማስረጃዎች መመልከትን ጠይቋል። ዘገባው ላለፉት 3 ዓመታት በአማራ ክልል እየተካሄደ ባለው ግጭት የተፈጸሙና ከመገናኛ ብዙሃን እይታ ተሰውረው የቆዩ ወሲባዊ ጥቃቶችን አደባባይ ያወጣ ነበር። ቢቢሲ ለዘገባው ያነጋገራቸው ተማሪዎች እንዲሁም የሕክምና ባለሙያዎች የደህንነት ስጋት ባለባቸውና ወደ አካባቢው ጋዜጠኞች መግባት በማይችሉባቸው የክልሉ አካባቢዎች እያንዣበበ ያለውን የማህበረሰብ ጤና ቀውስ በመጥቀስ አስጠንቅቀዋል። የምርመራ ዘገባው በትግራይ ክልል ለ2 ዓመት የተካሄደው ደም አፋሳሽ ጦርነት በፕሪቶሪያ ስምምነት ቢቋጭም ግጭቶች በአማራ ክልል መቀጠላቸውን ያሳየ ነበር። የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው የትግራይ ጦርነት የተሳተፉትን ኃይሎች ጨምሮ የክልል ልዩ ኃይሎችን ለመበተን ሲሞክር ነበር የፈነዳው። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ተናግረዋል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ሰብስቧል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከነዚህም ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። የኢትዮጵያ መንግስት የሚቀርቡበትን ውንጀላዎችና ክሶች በተደጋጋሚ ያስተባብላል ነው ያለው። ነገር ግን ቢቢሲ ለዚህ ሽልማት ላገኘበት ዘገባው የመከላከያ ሰራዊትን እንዲሁም የአማራ ክልል ባለስልጣናትን አስተያየት ለማግኘት ተደጋጋሚ ሙከራ ቢያደርግም ምላሽ አላገኘም። ምንም እንኳ መንግስት በአማራ ክልል በግጭቱ ምክንያት የወሲባዊ ጥቃት የደረሰባቸው ሴቶች ላይ ምርምር ማድረጉንና ውጤቱንም ለሕዝብ ይፋ እንደሚያደርግ ቢገልጽም እስካሁን የተሰማ ነገር የለም።
የአምነስቲ ኢንተርናሽናል ዩኬ ሚዲያ አዋርድ በሰብአዊ መብቶች ላይ የሚሰሩ ዘገባዎችን በ11 ዘርፎች በማወዳደር ይሸልማል። ቢቢሲ እንደ ሲኤንኤን፣ ዘ ጋርዲያን እና ዘ ታይምስ ካሉ መገናኛ ብዙሃን ጋር በተመሳሳይ ዘርፍ ታጭቶ ማሸነፍ ችሏል። ሌሎች ለሽልማት የታጩ ዘገባዎችም በኢትዮጵያ እየተካሄዱ ባሉ ግጭቶች የደረሱ ወሲባዊ ጥቃቶች ላይ ያተኮሩ ሲሆኑ ዘገባዎቹ የተጠያቂነት አለመኖርና የፍትህ መስፈን አሳሳቢነትን የሚያጎሉ ናቸው። የሽልማት ስነ ስርዓቱ ረቡዕ ዕለት ለንደን በሚገኘው በብሪታንያ የፊልም ኢንስቲትዩት የተካሄደ ሲሆን የሰብአዊ መብት ጥሰቶችን ያጋለጡ ዘገባዎች የቀረቡበትና ጋዜጠኞች የተገኙበት ነበር። ዘገባው የቢቢሲ አማርኛው ነው። ተመልካቾች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። በያላችሁበት ጥሩ ጊዜ ተመኘን። ሰላም።